ሰርግ ቤት ሄዶ አንድ ካሜራማን የሚቀርጽ ከሆነ ደስታው ውስጥ የለም። ልቡ በሙሉ ቀልቡ ያለው ምኑ ጋር ነው? የሙሽሮቹ ፎቶ እንዳይቆረጥ አስተካክሎ ማንሳቱ ላይ ነው ደስታው። ሀዘንም ከሆነ ሀዘን ላይ የተገኘ ካሜራማን ሀዘንተኛ አይደለም። አይነካው ማያለቅስ አፍጦ ነው የሚያየው። ምኑ ነው የሚያየው? አስከሬኑ ሙሉ ለሙሉ የሬሳ ሳጥኑ መግባቱን ካሜራ ውስጥ እሱ ሙያውን ነው የሚያስበው። ሀዘን የሚባል እሱ ጋር ነው። አስባችሁታል የደረስንበትን። ገዳዩ ገደለ፣ ፎቶ የሚያነሳው ያንን አንስቶ የሚለቀሰው በጣም እንዴት ትዝ እንዳለው ነበር። ያኔ እኮ እንዲህ አልነበር ነው። ለበዓል እኮ ዶሮ ሲታይ እኮ እንዳናየው አይናችን እንጨፍን ነበር። እንዴት አሁን ሰው ሲታረድ ከማየት አልፈን ምንም አልመስልም ብሎ ስልክ አውጥተን አስተካክለን ሙሉ ለሙሉ ሰውነቱ እንዲገባል ግን ለመድረስ እግዚአብሔር ይማረን። አሜን ወል እግዚአብሔር ይማረን። ተስፋዬ አንተነ ተስፋዬ አንተነ አምላኬ ተስፋዬ መጣል የማታውቀው ቅዱስ ጌታዬ ወረት የማታውቀው ቅዱስ ጌታዬ አንተ ነህ አምላኬ ተስፋዬ ያደፈነውና መጎናጸፊያዬ እንዴት አስገባኸኝ ከቤት ጌታዬ ያለ ምክንያት መውደድ ትችልበታለህ። ምን አይነት አምላክ ነው በሰማያት ያለ? ምን አይነት አምላክ ነው በሰማያት ያለ? አለቱን ሰንጥቀ ውሃን ታጠጣለህ፣ ደረቁንም በትር ታለመልማለህ። በተዘጋው ገብተህ ሰላም ትሰጣለህ፣ በልቤን ስበረው ትችልበታለህ፣ በልቤን ስበረው ትችልበታለህ። እጠበኝ ቆሽሻለሁ፣ አምላኬን በድያለሁ። ያለ እናት ያሳደግከኝ ያለ አባት የጠበቅከኝ ያን ሁሉ ዛሬ ረሳሁ። እጠበኝ ቆሽሻለሁ፣ ያን ሁሉ ዛሬ ረሳሁ። እጠበኝ ቆሽሻለሁ። ከድንኳን ብታስገባኝ ሞገስ ሰጥተህ የአፍኒንን ምግባር ይዤ አስቀየምኩ። ቅባ ሜሮን ያተምክበት ልጅነቴ እንዳይጎድፍ ጠብቅልኝ ቸር አባቴ። ቅባ ሜሮን ያተምክበት ልጅነቴ እንዳይጎድፍ ጠብቅልኝ ቸር አባቴ። እጠበኝ
ቆሽሻለሁ አምላኬን በድያለሁ ያለ እናት ያሳደከኝ ያለ አባት የጠበከኝ ያን ሁሉ ዛሬ ረሳሁ እጠበኝ ቆሽሻለሁ ያን ሁሉ ዛሬ ረሳሁ እጠበኝ ቆሽሻለሁ ኃይል አኑረህ እንደ ሶምሶን በፀጉሬ ጎልያድን አስጥለኸኝ በጠጠሬ አቅም ቢያንሰኝ በሥጋ ጦር ተሸንፌ ደጅ መጣሁ የእንባ መባ በዓይኔ አቅፌ አቅም ቢያንሰኝ በሥጋ ጦር ተሸንፌ ደጅ መጣሁ የእንባ መባ በዓይኔ አቅፌ እጠበኝ ቆሽሻለሁ አምላኬን በድያለሁ ያለ እናት ያሳደከኝ ያለ አባት የጠበከኝ ያን ሁሉ ዛሬ ረሳሁ እጠበኝ ቆሽሻለሁ ያን ሁሉ ዛሬ ረሳሁ እጠበኝ ቆሽሻለሁ ከከንፈሬ ጥበብ ጽፈህ ቅኔ ቢፈስ በመታበየ አሳዘንኩት ያንተን መንፈስ ፍቅር ግተህ ከእቅፍ ስር ያሳደከኝ እባክህን በበደሌ አትቅሰፈኝ ፍቅር ግተህ ከእቅፍ ስር ያሳደከኝ እባክህን በበደሌ አትቅሰፈኝ እጠበኝ ቆሽሻለሁ አምላኬን በድያለሁ ያለ እናት ያሳደከኝ ያለ አባት የጠበከኝ ያን ሁሉ ዛሬ ረሳሁ እጠበኝ ቆሽሻለሁ ያን ሁሉ ዛሬ ረሳሁ እጠበኝ ቆሽሻለሁ ከእግዚአብሔር ጋር የሚጣሉ ይደቃሉ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ቅዱስ 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 ተብለህ በአእላፍ መላእክት አንደበት የምትመሰገን የሠራዊት ጌታ ሕያው እግዚአብሔር ሆይ ያለ እረፍት የሚያመሰግኑ ትጉሃን መላእክት እያሉልህ እኛን ደካሞችን ለምስጋና በቅዱሱ ስፍራ ስለሰበሰብከን ያየህብንን ያላሳየህብን የሰማህብንንም ጉድ ያላሰማህብን የገመናችን ሸፋኝ ቸሮ አባት ደጉ ጌታ
ባለብዙ ምሕረት እግዚአብሔር ሆይ አንተ እንደ ሰው አይደለህምና ክብርና ምስጋና ለተወደደው ስምህ ይሁን። በፊታችን የቀረበውን የነፍሳችንን ማዕድ ባርከ ለሕይወት እንድታደርግልንም ቅዱስ ፈቃድ ይሁን። እናታችን ማርያም ሆይ ሰላም ላንቺ ይሁን እያልን እንሰግድልሻለን፣ እንማልድሻለን። ከክፉ አውሬ ታደኝን ዘንድ ተማጽነንብሻል። ስለ እናትሽ ስለ ሐና ስለ አባትሽ ስለ ኢያቄም ብለሽ ድንግል ጉባኤያችንን ዛሬ ባርኪልን። አሜን። እጅግ የተከበሩ አባታችን መላከ ብርሃናት መምህር ናሁሰናይ የዚህ ታሪካዊ ቤተ ክርስቲያን ዋና አስተዳዳሪና የዚህ ሕዝብ አባት፣ ክቡር መምህራችን መምህር ቴዎድሮስ የዚሁ ቤተ ክርስቲያን የስብከተ ወንጌል ክፍል ኃላፊ፣ ክቡራን አበው መነኮሳት፣ አባቶች ካህናት፣ ወንድሞች ዲያቆናት፣ ዘማሪ ዲያቆን ቤኛ፣ የሰንበት ትምህርት ቤቱ መዘምራን፣ በደመ ወልደ እግዚአብሔር የከበራችሁ ሁላችሁ ምዕመናን እንደምን ዋላችሁ? ስላመሰገነው ክብር የማይጨመርለት ባናመሰግነውም አንዳች ክብር የማይጎድልበት በዘባነ ኪሩብ ነግሶ በአእላፍ መላእክት ታጅቦ በአንድነትና በሦስትነት ያለ እረፍት ሲሰለስና ሲቀደስ የሚኖር ቸሮ አምላክ ያው እግዚአብሔር ስላደረገልን መልካም ነገር ወደፊት ሊያደርግልን ስላዘጋጀው በጎና አባታዊ ፍቅሩ ክብርና ምስጋና ለዘላለሙ ይሁን። ክብር ምስጋና ለዘላለሙ ለእርሱ ይሁን። እናቱ እናታችን ወላዲተ አምላክ ድንግል ማርያም የእግዚአብሔር እናት በስጋ የሁላችን እናት በጸጋ የሆነችዋ ክብርት እመቤት ለስም አጠራሯ ክብር ምስጋና ይሁን። እንኳን አደረሳችሁ። ግዴላችሁም ይህንን ጊዜ አልጋቸው ላይ ተኝተው በህመም እየተሰቃዩ የሚያሳልፉ ጊዜ አሉ። ይህንን ምሽት ጤና ጣቢያ የሚያሳልፉ ብዙ ሰዎች አሉ። ይህንን ምሽት እስር ቤት እየተሰቃዩ የሚያሳልፉ ብዙ ሰዎች አሉና እኛን ከህመም ከፈተና ከመከራ ሰውሮ እዚህ ካደረሰን ለዚህ ቸር አባት ምን ይገባዋል? እባካችሁ ከፍ አድርጋችሁ ምስጋና ሰውሩ። ከእግዚአብሔር ጋር የሚጣሉ ይደቃሉ። አንደኛ ሳሙኤል ምዕራፍ 2 ቁጥር 10 እግዚአብሔር ቢረዳን የምንማማርበት የትምህርታችን ርዕስ ነው። ወደ ትምህርቱ ፍሬ ሐሳብ ከመግባታችን በፊት ለመማር ማስተማሩ እንዲረዳ በአንድም በሌላም ምክንያት ጠዋት ያላነገሳችሁ ወይም ንግስ ላይ ያልነበራችሁ ሰዎች እስቲ እጃችሁን አሳዩኝ። ያልነበራችሁ ናችሁ? ያልነበራችሁ ማለት ነው። እሺ፣ በፈረቃ ነው እንደምትማሩት ጠዋት ሌላ አሁን ሌላ። እስኪ ያልነበራችሁ አሁን እጃችሁን አውጡ። ያልነበራችሁ በጣም ጥሩ። የጠዋቱ በሙሉ ቀርቶ ሌላ ሰው ነው የመጣው ማለት ነው። እስኪ የነበራችሁ ሁለት ጊዜ ማውጣት አይቻልም እንዴ? እስኪ ወይ እንደገና እስኪ ጠዋት ያልነበራችሁ እጃችሁን አውጡ በደንብ ከፍ። ይሄ ያልነበረው እሺ መልሱ። ጠዋት የነበራችሁ ደግሞ ሁለት ጊዜ አላወጣችሁ ማለት በጣም ጥሩ። እሺ ጠዋትም አሁንም ደግሞ የሌላችሁ ግማሽ በግማሽ ማለት ነው። ጠዋትና አሁን ጠዋት የነበረና ያልነበረው ግማሽ በግማሽ ነው። ማዕከላዊ ሆኖ ጠዋት ያለፋቸው ሰዎችም የዕለቱ በዓል በጥቂቱ ምን ሊመስል እንደሚችል ምን አይነት በዓል እንደተከበረና ዛሬ የጥር ሥላሴ በምን ምክንያት እንደሚከበር በትምህርታችን ውስጥ ለማካተት እንዲረዳል ብዬ ነው ይህንን እጃችሁን አውጡ ያልኩት። ለአባቶቻችን ለነቢያት፣ ለመምህራን፣ ለሊቃውንት በጉባኤያቸው መካከል እየተገኘ ጥበቡን ምስጢሩን ማስተዋሉን ያደለ ጌታ መንፈስ ቅዱስ ለእኛም በጉባኤያችን መካከል ተገኝቶ ማስተዋሉን ለሁላችን ያድለን። ማስተዋሉን ያድለን። እስቲ ሁላችሁ ድምፃችሁን ከፍ አድርጉና እንዲህ በሉ። ከእግዚአብሔር ጋር የሚጣሉ በሉ እስኪ። ከእግዚአብሔር ጋር የሚጣሉ ይደቃሉ። ከማን ጋር የሚጣሉ ምን ይሆናሉ?
መጽሐፈ ሳሙኤል ቀዳማዊ ወይም አንደኛ ሳሙኤል ወንዶቹ ምዕራፍ ኮረጃችሁ ቢሆን አንድ ላይ ምዕራፍ ሴቶቹ ቁጥር 10 በደንብ አስተውሉ። ይህ የመጽሐፍ ቅዱስ ክፍል እውነት ለመናገር በጣም አስፈሪው የእግዚአብሔር ቃል። ለምን ከተባለ በአንድም በሌላም መንገድ ከእግዚአብሔር ጋር ያልተጣላ ሰው የለም። ከእግዚአብሔር ጋር የሚጣሉ ይደቃሉ። ሰው ከሰው ጋር ቢጣላ ማን ያስታርቀዋል? ሽማግሌ ያስታርቀዋል። ደግሞ ይቅር ለማን ይላል? ይቅር ለእግዚአብሔር ይላል። ሰው ከሰው ጋር ከተጣላ፣ ሰው ከጎረቤቱ ጋር፣ ሰው ከባልደረባው ጋር፣ ሰው አብሮት ከሚኖረው አካል ጋር ከተጣላ ይቅር ለእግዚአብሔር ይባባላል። አሁን ግን ከማን ጋር የተጣሉ ነው ያልኩት? ከእግዚአብሔር ጋር የሚጣሉ ምን ይሆናሉ? ሰው ከሰው ጋርማ ቢጣላ ሰው ያስታርቀዋል። በእግዚአብሔር ስም ይቅር ለእግዚአብሔር ይባባላል። ሰው ከእግዚአብሔር ጋር ከተጣላ አስታራቂውስ ማን ነው? ይቅር ስለማን ነው የሚባለው? አስባችሁታል? ከእግዚአብሔር ጋር መጣላት ክፋቱ። ከእግዚአብሔር ጋር መጣላት ዝም ብሎ ከአንድ ጎረቤት ጋር እንደሚደረግ ጸብ አይደለም። ከአለቆቻችሁ ጋር ከምታደርጉት ጠብ የተለየ ነው። የተወደዳችሁ የእግዚአብሔር ልጆች፣ አለቆቻችን ጋር ብንጣላ ምናልባት ከስራችን ከእንጀራችን ጋር ያለው ጉዳይ ሊሆን ይችላል ጥያቄ ምልክት ውስጥ የሚሆነው። እሱም እግዚአብሔር ካልዘጋው አለቃችሁ እንጀራችሁን በር አይዘጋም። ሰው እግዚአብሔር ሰጥቶ የሚከለክል ንፉግ የለም። እግዚአብሔር ከልክሎ የሚሰጥ ደግ የለም። እስኪ በሉ እግዚአብሔር ሰጥቶ በሉ የሚከለክል ንፉግ የለም። እግዚአብሔር ከልክሎ የሚሰጥ በጎ ሰው የለም። በቃ እግዚአብሔር ከከለከለ ማንም በጎ ሰው አይሰጥም። እግዚአብሔር ከሰጠ ማንም በጎ ሰው ምን አይልም? አይከለክልም። ሰጪ ምነሽም ማን ነው? በሩን የሚዘጋም የሚከፍትም ማን ነው? ትንቢተ ኢሳይያስ ለዚህ እኮ ነው ምዕራፍ 22 ቁጥር 22 ላይ ስታነቡ እርሱ ይዘጋል የሚከፍት የለም፣ እሱ ይከፍታል የሚዘጋም የለም ይላል። የሚከፍተውም የሚዘጋውም እሱ ነው። ስለዚህ ከአለቆቻችን በላይ ክብር፣ ፍርሃት ሊኖረን የሚገባው ለእግዚአብሔር ነው። ከእግዚአብሔር ጋር መጣላት ከአንድ አሰሪ አካል፣ ከአንድ አለቃ፣ ከአንድ የሥራ ኃላፊ ጋር እንደ መጣላት ቀላል ጉዳይ አይደለም። ሰው ለዘመናት በእግዚአብሔር ላይ ሲያምፅ የኖረ ፍጡር ነው። ሰው ከእግዚአብሔር ጋር ሲጣላ የኖረ ፍጡር ነው። ይሄ ሰማይ በተዘረጋበት፣ ይሄ ምድር በተጠፈጠፈበት በመጀመሪያዋ ቀን ያ በክብር ስሙ ሳጥናኤል ተብሎ የሚጠራው ያ ፍጡር ከእግዚአብሔር ጋር ጥላቻ ጀመረ። በስልጣኑ በመንግስቱ መጣ። እኔ ምንድነኝ አለ? አምላክ ነኝ አለ። ይሄ ከእግዚአብሔር ጋር የሚደረግ ይውላችሁ የሚደረግ ፍቅር አይደለም። ይሄ እግዚአብሔር ጋር ያለን ወዳጅነት መግለጫ አይደለም። ከእግዚአብሔር ጋር መጣላት ነው። ይሄ ነው መጀመሪያ። ዲያብሎስ ደቀቀ። አምላክ ነኝ ሲል መላክነቱን ማጣ ማለት ነው። መድቀቅ ማለት መውረድ ነው። መድቀቅ ማለት ማሽቆልቆል መዝቀጥ ነው። መድቀቅ ማለት ክብርን ማጣት ነው። አያችሁ፣ እሱ በወደቀበት አወዳደቅ አዳምንም ይዞት ወደቀ። አምላክ ትሆናለህ አለው። አምላክነትን ሲፈልግ ልጅነትን ማጣ አዳም። ይህም ደግሞ ሌላ ጥላቻ ከእግዚአብሔር ጋር የተደረገው ነው። ሰው በዚህ ምክንያት ከእግዚአብሔር ጋር ተጣላ። አዳም አምላክ ሆናለሁ ብሎ ተነሳ። በዚህ ከማን ጋር ተጣላ? ከእግዚአብሔር ጋር ተጣላ። ከእግዚአብሔር ጋር የሚጣሉ ምን ይላሉ? ይደቃሉ። አዳም ደቀቀ፣ ወደቀ፣ ተሰበረ፣ ከክብር ጎደለ። እግዚአብሔር ቸር አምላክ ነው። ያንን ልቡን አየው። አዳም መጸጸቱን መመለሱን አየው። በድያለሁ፣ ተሳስቻለሁ የሚለውን አዳም እግዚአብሔር አሰበው። የአዳምም የዲያብሎስን በደል እኮ ተመሳሳይ ነው። ታውቃላችሁ፣ በአዳም ጥፋትና በዲያብሎስ መካከል ያለው ጥፋት ይኸውላችሁ። ዲያብሎስ ምንድነው ያለው? አምላክ ነኝ ነው ያለው። አዳም ደግሞ ምን ሆናለሁ ነው። የሁለቱም ናፍቆታቸው ምን መሆን ነው ከተባለ አምላክ መሆን ነው። ግን
እግዚአብሔር ለማን ምህረት አደረገ ከተባለ ለአዳም። ለማን ምህረት አደረገ? በደላቸው እኩል ከሆነ ተመሳሳይ ከሆነ ለምን ለአዳም አደረገ ከተባለ ዲያብሎስ ወደቀ፣ በውድቀቱ ቀጠለ። አዳም ግን ወደቀ፣ ከውድቀቱ ለመነሳት እግዚአብሔርን ይቅርታ ጠየቀ። ይኸውላችሁ አሁን እግዚአብሔር ጉዳዩ መውደቃችን ላይ ብቻ አይደለም። እሺ ወደቅሽ፣ ተሳሳትሽ፣ ለምን አትመለሽም? እሺ ትናንትና በደልክ፣ ሳት፣ ለምን አትመለስም? አሁን እግዚአብሔር ጥያቄ። ኃጢአት ለምን ሰራችሁ ብቻ እኮ አይደለም አሁን እግዚአብሔር ጥያቄ። ለምን ንስሐ አልገባችሁ? እሺ አንድ ጊዜ በደላችሁ አይደለ ከእግዚአብሔር ጋር ተጣላችሁ፣ ለምን በጥላቻ ትቀጥላላችሁ? እሺ እግዚአብሔርን አሳዘናችሁት፣ ኃጢአት ሰራችሁ። ሰርተናል አልሰራንም? ኃጢአት በድለናል አልበደልንም? እሺ ከኃጢአት ያገኛችሁት ትርፍ አለ? ትርፉ ምንድን ነው? ጸጸት፣ እንቅልፍ ማጣት፣ ሰላም ማጣት አይደለ? እሺ ትርፍ ከሌለው ለምን ትደጋግመዋለህ? አዋጭ እንደሆነ ስራ፣ አትራፊ እንደሆነ ስራ ለምን ተግተህ ትሰራለህ? ኃጢአትን በድለሃል፣ ስተሃል እኮ አንዴ፣ ግን ለምን አትመለስም? ለምን የአንድ ጊዜ በደል አይበቃህም? እግዚአብሔር ጥያቄው ይሄ ነው። እግዚአብሔር ጥያቄው ይሄ ነው። አሁንም እናጣጥመዋለን ኃጢአቱ። ያው ተመልሶ ጸጸት ነው። ውሻ የተፋውን ተመልሶ እንደሚልስ እኛም እዚህ መጥተን ያንን ትተን የመጣነውን ኃጢአት ስንሄድ እንደገና እንሰራዋለን። ለምን አይበቃችሁ? ከኃጢአት ትርፍ የለም አይደለም? ከኃጢአት ያገኛችሁት ውጤት የለም አይደለም? ኃጢአት ሁልጊዜ ክሳራ ከሆነ፣ ሰላም ማጣት ከሆነ፣ እንቅልፍ ማጣት ከሆነ ለምን አይበቃችሁ? ለምን አትመለሱ? ይሄው ንስሐ እኮ የተሰራው ለዚህ እኮ ነው። ለጻድቃን አኮ ስርዓተ ንስሐ ዘኮነ ይላል። ንስሐ እኮ የተሰራው ለጻድቃን አይደለም። እየሰማችሁ ነው? ንስሐ እኮ ለጻድቃን አያስፈልጋቸውም። እስመ ለነ ለኃጥአን እግዚአብሔር ይውላችሁ መሐሪ የሚባለው ጻድቃንን ስለማር አይደለም። መጽሐፍ እንዲህ ነው የሚለው፣ እስመ ለነ ለኃጥአን ለመማርከነ እኛን ኃጥአንን ብትምረን ያን ጊዜ ምን ትባላለህ? እኛን ኃጥአንን ብትምረን ያን ጊዜ መሐሪ። ጻድቃንንማ ከጽድቅ ስራቸው የተነሳ ትምራቸዋለህ። መሐሪነቱ እኛን፣ ምህረት የማይገባን እኛን ምህረት ይገባቸዋል። ሮሃማ ሲል ነው እንጂ ምህረት የሚገባሽማ አንቺ ነሽ፣ ይቅርታ የሚገባሽማ አንቺ ነሽ ብሎ እግዚአብሔር ወንበዴውን ሲምር ነው እንጂ መሐሪነቱ የሚታወቀው። ወሮ በላ ቀማኛውን እኛ ሲያጸድቅ ነው እንጂ እግዚአብሔር የሚገርመው። ጻድቃንን ቢምር ምኑ ይገርማል? እየሰማችሁ ነው አይደለም? አዎ እግዚአብሔር በዚህ ልክ ሁልጊዜ ስናምጽበት ኖሯል። እግዚአብሔርን መውደዳችን ማረጋገጫው ምንድነው? እየሰማችሁ ነው? ደህና መሻችሁ። እግዚአብሔርን የምትወዱት እጃችሁን አውጡ። እግዚአብሔርን የምትወዱ ምንም ጥያቄ የለም። ሁለቱንም የሚያወጣለ እስቲ መለሱ። ዲያብሎስን የምትወዱ ደግሞ የሚያማጥቁ ሁሉ አለ። በጣም ጥሩ። ግን አንድ ነገር ልንገራችሁ። ዲያብሎስ በእኛ እርግጠኛ ሆኖ እነዚህ ሰዎች ይላል ዲያብሎስን የምትወዱ ሲባሉ አልወደውም ነው የሚሉት፣ ግን የኔን ትእዛዝ ነው የሚፈጽሙት። እየሰማችሁ ነው? የእሱን ትእዛዝ ነው የምንፈጽመው። ግን እግዚአብሔርን መውደዳችን ማረጋገጫው ምንድን ነው? እጅ ማውጣት ነው? እጅ ማውጣት ነው ወይ? ምንድን ነው ታዲያ እግዚአብሔርን መውደዳችን ማረጋገጫው? ትእዛዙን መጠበቅ ነው። ልበሉ። እሱ ራሱ እንዲህ አለ፣ ብትወዱኝ ትእዛዜን ጠብቁ። በቃ አለቀ። ለመውደዳችሁ ማረጋገጫው እጅ ማውጣት አይደለም። እጅ ማውጣት ሳይሆን ሕጉን መጠበቅ ነው። መመላለስም አይደለም። እግዚአብሔርን መውደድ ማረጋገጥ መመለስ፣ ኃጢአትን መተው፣ ለኔስ ወደ እግዚአብሔር መቅረብ ይሻለኛል ማለት። ይኸውላችሁ ኃጢአት ስንሰራ የሚከብረው ማን ነው? ኃጢአት ስንሰራ ማንን ነው የምናስደስተው? እግዚአብሔርን ነው ወይስ ዲያብሎስን ነው? ዲያብሎስን ነው የምናስደስተው። ብዙ ቀን ኃጢአት ሰርተን እግዚአብሔርን አግልለን ዲያብሎስን አክብረናል። በዚህ ቀን ሁሉ ኃጢአት ሰርተን እግዚአብሔርን እንወዳለን ብንል በአንደበታችን ብቻ እንለዋለን እንጂ በግብራችን ክደነዋል፣ አንወደውም። ለመውደዳችን ማረጋገጫው ምን ስለሆነ? ትእዛዙን መጠበቅ ነው። ትእዛዙ ምንድን ነው? አትስረቅ፣ አትግደል፣ አታመንዝር፣ በሐሰት አትመስክር፣ ሰንበትን አክብር የሚለው ነው። እነዚህን ሕግጋትና ትእዛዛቱን ስንፈጽም ስናከብር እግዚአብሔርን ወደነዋል ማለት ነው። ከዚያ ውጭ ግን ከእግዚአብሔር ጋር እየተጣላን ነው።
ከዲያብሎስ ጋር ባለን ፍቅር የእሱን ትእዛዝ ስንፈጽም ኃጢአት ስንሰራ ጥላቻው ከማን ጋር ነው? ከእግዚአብሔር ጋር ነው። ትእዛዙን ስንተላለፍ ከእግዚአብሔር ጋር እየተጣላን ነው። ትእዛዙን ስንፈጽም ከእግዚአብሔር ጋር ወዳጅነት እየጀመርን ነው። ከእግዚአብሔር ጋር ከተጣላን ከእግዚአብሔር ጋር የሚጣሉ ምን ይላሉ? ይደቃሉ። ቃሉ ነው። ልብ በሉ። እግዚአብሔር ሊቀጣ ሲፈልግ እግዚአብሔርማ አይጀምረው እንጂ ይችልበታል። ምን ማድረግ እንዳለበት ያውቅበታል። ኤልሻዳይ ማለት ሁሉን ቻይ አይደል? እስቲ ምን ማለት ነው? እስቲ በሉ። ሁሉን መግደልም ማዳንም እኮ ማለት ነው። ሁሉን ማለት መስጠትም መንሳትም መሾምም መሻርም ሁሉን ይሄ ከኔ አቅም በላይ ነው ማይል ማለት ነው። ሁሉ በእጁ ሁሉ በደጁ የሆነለት እግዚአብሔር በዚህ ልክ ይሰራል። እግዚአብሔር ስራው ልክ ነው። አዳም ይኸውላችሁ በደለ፣ ከእግዚአብሔር ጋር ተጣላ። ከእግዚአብሔር ጋር የሚጣሉ ምን ይላሉ? ይደቃሉ። ስለዚህ አዳም ደቀቀ። ምን ሆኖ? ገነትን የሚያህል ያንን ውብ ቦታ አጣ። ይሄ ነው መድቀቅ። ስደት ወጣ፣ ተንከራተተ። ሌላ የማያውቀው ባይድ ነገር መጣበት። ከእግዚአብሔር ጋር ሲጣላ ሁሉ ፍጥረት አመፀበት። አንበሳ አንበሳ እንዲባል፣ ነብር ነብር እንዲባል እንደ መልካም ወላጅ ስም ያወጣው አዳም ነበረ። እየዳበሰ አብሮ በሰላም ይኖራል። አሁን ግን ከእግዚአብሔር ጋር ሲጣላ ፍጥረት ሁሉ በሱ ላይ አመፀ። ከመላእክት ጋር የነበረው ህብረት ተቋረጠ። ከአራዊት ጋር የነበረው ሰላም ሌላ ሆነ። ቀንዳቸውን ጥርሳቸውን አሹለው ለመብላት ተነሱ። ቤት ውስጥ ያለውን አንዱን አባወራ ስትጣሉት ሚስቱን፣ ልጆችም ሰራተኛ ማለት የሚጣላችሁ ልክ ከአባወራው ከእግዚአብሔር ጋር አዳም ሲጣላ መላእክትም አራዊትም ሌሎቹ ፍጥረታትም አመፁበት በአዳም ላይ። ሁሉም ጸበኛው ሆነ ማለት ነው። ስለዚህ ይሄንን እንደገና ሊመልስለት እግዚአብሔር ኪዳን ገባለት። ምን ብሎ? ሰው ሁኜ ሰው አደርግሃለሁ። እስቲ በሉ ድገሙት። ይሄ ነው ቃል። ይሄንን ስንቅ ይዞ ነው ከገነት የወጣው አዳም። ይሄንን ተስፋ መቼ? ከ5 ቀን ተኩል በኋላ። ከስንት ቀን ተኩል? በእግዚአብሔር አቆጣጠር። በሰው ሲሆን ለምንድን ነው 5 ቀን ተኩል የተባለው ከተባለ የመጀመሪያው ይኸውላችሁ አዳም ይሄ ሰማይ ተዘርግቶ ፍጥረት መፍጠር ጀምሮ እግዚአብሔር አዳም ሳይፈጠር የቆየው 5 ቀን ተኩል ነው። መቼ ነው እግዚአብሔር ዓለምን መፍጠር የጀመረው? እሁድ። እስቲ በሉ እሁድ ማለት ራሱ ቋንቋው ግዕዝ ነው። ወደ አማርኛ ሲተረጎም እሁድ ማለት አንደኛ መጀመሪያ ማለት ነው። ረቡዕ ማለት ስንተኛ? አራተኛ። ሐሙስ ማለት 5ኛ ማለት ነው። እስከ ሐሙስ ቆየ። እስከ ሐሙስ 5ኛ ቀን ነው። አዳም አልተፈጠረም። ከዛ 5 ቀን ከስንት ተኩል ሲሆን ዓርብ ረፋድ ላይ ተፈጠረ። ሳይኖር ይሄ ዓለም ተፈጥሮ አዳም ሳይኖር የቆየው 5 ቀን ተኩል ነው። ከእግዚአብሔር ተለይቶ ተጣልቶም አሁን 5 ቀን ተኩል ትቆያለህ። ሳትኖር የኖርክበት ጊዜ ነው በኃጢአት የቆየው ማለት ነው። ያልኖርክበት ዘመን ነው። ስለዚህ ከ5 ቀን ተኩል በኋላ ሰው ሁኜ ሰው አደርግሃለሁ አለ። እሺ አለ አዳም። ይሄንን ተስፋ ያዘ። ይሄንን ስንቅ አድርጎ ዘመን መቁጠር ጀመረ። 5500 ነው። ከዚያ አንድ ዓመት ሲቆጥር ስንት ነው የሚለው? ደህና መሻሹ። ለነገሩ የማታ ተማሪ ላይ ሂሳብ ምን ይሰራል? አንድ ዓመት ሲሆነው አዳም ስንት ነው የሚለው? አሁን እግዚአብሔር ከ5500 ዘመን በኋላ ተወልጄ አድንሃለሁ አለ። ይሄን ቃል ኪዳን ከገባ በኋላ አዳም መኖር ጀመረ። አንድ ዓመት ሞላው። አንድ ዓመት ሲሆነው ስንት ይቀረዋል? 5499 አይደለ? ከዛ ደግሞ 98 ከዛ 97 ይሄ ዓመተ ምንድን ነው የሚባለው? ዓመተ ፍዳ አይደለ? እያለ ይመጣና 3 2 1 ይልና 0 ሲሆን ማን ይወለዳል? እግዚአብሔር ይወለዳል። ዓመቱ እንደገና ደግሞ ተመልሶ ስንት ይላል? 1 ዓመተ ምን? ዓመተ ምሕረት ይሆናል። ያኛው ዓመተ መከራ፣ ዓመተ ፍዳ፣ ዓመተ ኩነኔ። እግዚአብሔር ሰው ሆነ። የማንን ኪዳን ለመፈጸም ወደ ዓለም መጣ፣ ሰው ሆነ። የዚህ ብዙ ምስጢር፣ ብዙ ትርጉም፣ ብዙ ሀተታ ይኖረዋል። መምህራን አስተምረዋቸዋል። ተጨምቆ ግን እግዚአብሔር ለምን ሰው ሆነ ከተባለ መልሱ ባጭሩ ሲመለስ ሰውን ሰው ለማድረግ እግዚአብሔር ሰው ሆነ። እስቲ እግዚአብሔር ለምን ሰው ሆነ?
ሰውን ሰው ለማድረግ ማን ሰው ሆነ? እግዚአብሔር ሰው ሆነ። እኛ ከፍ ማለት አልችል ስላልን በቅድስና ማን ዝቅ አለ? ከፍ ሊያደርገን እሱ ዝቅ አለ ማለት ነው። ከስደታችን ሊመልሰን እሱ ወደ ግብፅ ተሰደደና እኛን ከተሰደድንበት ገነት እንደገና መለሰን። እሱ ቆሰለ፣ እኛን ፈወሰን በቁስሉ። እሱ እርቃኑን ተሰቀለ፣ እኛን የጸጋ ልብስ አለበሰን። እሱ ተጠማሁ ብሎ እየቃተተ መራራ ሐሞት ጠጥቶ እኛን ደሙን አጠጣን። ይሄ ዋጋ ተከፈለ። ልብ በሉ። በመጀመሪያ ሰው ማንን መስሎ ተፈጥሮ ነበር? ኧረ መልሱ። ሰው ማንን መስሎ ተፈጠረ? እግዚአብሔርን መስሎ ተፈጠረ። በዚህ ክብር፣ በዚህ ደረጃ፣ በዚህ ቅድስና 7 ዓመት ከ1 ወር ከ17 ቀን ብቻ ቆየ። ከዚያ ከክብር ጎደለ። በኋላ ግን እግዚአብሔር ማንን መሰለ? ማንን መሰለ? ይሄ ዘመን አሁን እግዚአብሔር ሰው ሆኖ የተወለደበት ዘመን ነው። ልብ በሉ። 2 መመሳሰል። የመጀመሪያው ማንን መሰለ? ሰው ማንን? ሁለተኛው ደግሞ ማንን መሰለ? ስንት መመሳሰል? የትኛው ይገርማል? አሁን ሰው እግዚአብሔርን መምሰሉ ይገርማል አይገርምም? ይገርማል። ሞር በጣም ደግሞ ከሰው እግዚአብሔርን ከመምሰሉ በላይ ደግሞ እግዚአብሔር ማንን መምሰሉ ይገርማል። አቤት አቤት። አሁን አንድ የቤት ስራ ልስጣችሁ። አይናችሁን ከዚህ ንቀሉና ከእናንተ በቀኝ በኩል የተቀመጠውን ሰው እስኪዩት። ወደዚህ እንዳታዩ። አንዴ ወደ ጎን እዩት። እያያችሁት በሬ ቢሆን ይገርማል አይገርምም? ከዛ በላይ እግዚአብሔር ሰው መሆኑ ይገርማል። እግዚአብሔር ሰው መሆኑ ይገርማል። ለምን እንደሆነ ልንገራችሁ። እዚህ ውስጥ ያለ አንድ ሰው በፈቃዱ በሬ መሆን አይፈልግም፣ በግ መሆን አይፈልግም። ከክብር የተነፈረ ይመስላል አይደለም? አዎ፣ ማንም ፈቃደኛ አይሆንም። እግዚአብሔር ግን ከዚያ ክብሩ፣ ከዚያ ልዕልናው፣ ከዚያ ከፍታው፣ ከዚያ ኃያልነት ወርዶ ከዝቅታዎች ሁሉ ዝቅ ባለው ለዓይን በከፋ ለአፍንጫ በከረፋ ቦታ እኛን ባሮቹን መስሎ የእኛንም የባሮቹን መልክ ይዞ ሰው ሲሆን ክብሩን እንደተቀማ አልቆጠረው። ክብር ምስጋና ሰው ሆኖ ሰው ላደረገን ጌታ ይሁን። በእውነት አያችሁ እንዴት ቢወደን እንደሆነ አስቡት። እንዴት አይነት ፍቅር እንደሆነ ለነሱ ስልማ አይከፋኝም፣ የሚከፈለውን ዋጋ እከፍላለሁ። እኔም ሙቸላቸው እነሱ በህይወት ይኖራሉ። አይገርማችሁም? ቅድም በዝማሬው ፍቅር ወልድን ሳበው ከሰማይ ሀገሩ እኔ አንጋራ ፈላስፋ የተባለ መጽሐፍ ምን ይላል? ፍቅር ማለት ይላል የማይጨበጠውን የሰውን ልብ አስረን የምንስብበት የሰላም ገመድ ነው ይላል። በቃ የሰው ልብ የሚታሰረው በፍቅር ነው። እጁ ይታሰራል፣ ይጨበጣል፣ እግሩ ይታሰራል፣ ሌላውም ነገሩ ይያያዛል፣ ይጨበጣል። የማይጨበጠው የአካል ክፍል አንዱ ልብ ነው። ልብ የሚታሰረው አለ በፍቅር ገመድ ነው። ወልድን ሳበው አወረደው። ያ ሰንሰለት ፍቅር ይባላል። አያችሁ ምን አይነት ፍቅር እንደሆነ። ፍቅር አካል ያለው ፍቅር ነው። ያ ፍቅር የሚተረክ አይደለም፣ የሚበላ ፍቅር ነው። የሚዳሰስ ፍቅር ነው። የሚታይ ፍቅር ነው። ምን አይነት ህያው ፍቅር፣ አካል ያለው ፍቅር። በቃ ፍቅር በተግባር ሲታይ እሱ ጋር የእውነት ፍቅር። ይሄ የስሜት ፍቅር ምለውን አይደለም አሁን ያተረኩት ነው። የእውነት በቃ እነሱ ሙተው እኔን ሙቼ እነሱ ልኑር የሚል እንዲህ አይነት ፍቅር። አሁን እኮ ሰው ይኸውላችሁ መጣላት ካለበት ከፍቅረኛው ጋር ሊጣላ ይችላል። እንዴት ከፍቅር ጋር ይጣላል? ከራሱ ከፍቅር ጋር ጥላቻ ማለት ነው። ከእግዚአብሔር ጋር ጥላቻ ማለት ሰው ከወዳጁ ጋር ይጣላል። ውድ ከሆነው ከክርስቶስ ጋር። እሱ እኮ ፍቅረኛ አፍቃሪ ብቻ እኮ አይደለም፣ ፍቅር ነው እግዚአብሔር። ከሱ ጋር ጥላቻ አስባችሁታል? አዳም እንደገና እርቅ ተወጠነለት። አሁን ልብ በሉ እንደገና አስተውላችሁ። እግዚአብሔር ማንን መስሎ ተወለደ አልኳችሁ? ምናችን ነው እግዚአብሔር? እስቲ አባታችን በሉ። አባት እግዚአብሔር ምናችን ነው? ማንን መስሎ ተወለደ? አሁን ይኸውላችሁ በልደት ስታስቡት ልደት ማንን ነው የሚመስለው? በልደት አሁን ልጅ አባቱን ነው፣ አባት ልጁ ነው የሚመስለው። ቁርጥ ምኑን ይመስላል ነው የሚባለው? አቤት አቤት፣ ቁርጥ አባቱን ይመስላል ነበር አይደል የሚባለው? አሁን ክርስቶስ እኛን መስሎ ከተወለደ ቁርጥ አባት ልጁን መስሎ የተወለደ ማለት ነው። አባት ቁርጥ ልጁን መስሎ ተወለደ።
ሆኖ ማያውቅ በታሪክ ብቸኛው ልደት ነው። አያችሁ፣ ዘመናትን እንደ መጋረጃ ለሁለት የሰነጠቀ ልደት ነው ያ ልደት። እናቱን መርጦ የተወለደ ብቸኛ ልጅ ነው ያ ልጅ። ይኸውላችሁ ያ ልደት፣ ያቺ ወላጅ፣ ያ ልጅ በቃ ያልተለገመ፣ ያልተበረዘ፣ ያልተቀለሰ አንድ ጊዜ ብቻ ይሆን አንድ ብቻ ይሆን አንድ ሆኖ ተወልዶ ዓለሙን የሚያድን አስባችሁት? የሔዋን ልጆች ተወልደው አለ ሔዋን መንታ ወልዳ የሔዋን ልጅ አለ አንዱ ወንድሙን ደሙን አፍስሶ የሚገል ነበር አለ። የድንግል ማርያም ልጅ ግን የራሱን ደም አፍስሶ ሕዝቡን በሕይወት የሚያኖር ብቸኛ ልጅ ነው። አይገርማችሁም? የሔዋን ልጅና የድንግል ልጅ ልዩነት። የሔዋን ልጅ ቃየል ምን የሚያደርግ ነው? የወንድሙን ደም የሚያፈስና የሚገል ነው። የድንግል ልጅ መድኃኔዓለም ግን የራሱን ደም አፍስሶ ወንድሞቹ ተብሎ ሲጠራ አላፈረም የተባለ እኛን ቤተሰቦቹ የሥጋ ዘመድ ሆነ ማለት ነው። ክርስቶስ በለቢሰ ሥጋ ኮነነ ዘመድ ተብሎ ተጽፏል። ሥጋ በመልበስ የመላእክት ዘር አይደለም የያዘው፣ የኛ ዘመድ ሆነ። ትምክህተ ዘመድነ በወሊዶ ተዚያካ። ቅዱስ ያሬድ ደግሞ ድንግል ማርያም አለ ከንጉሱ ከክርስቶስ ጋር የተዘመድንባት በሥጋ የተዛመድንባት መመኪያችን ናት። ክብር ምስጋና ለመብርሃን ነው። እንዴት ድንቅ ነው! ከዚህ ኃያል ጌታ ጋር መጣላት በጣም ከባድ። ተጣላ አዳም፣ አሁን እርቁ ተወጠነ፣ እንደገና ተጀመረ። ሰባቱ መስተጻረራን የሚባሉ አሉ። ሰባቱ መስተጻረራን የተጣሉ ሰባት አካላት በክርስቶስ ልደት እርቅ ተፈጸመላቸው ማለት ነው። ቅድም እንዳልኳችሁ ሰውና ማን ተጣልቶ ነበር? ሰውና እግዚአብሔር፣ ሰውና መላእክት፣ ሕዝብና አሕዛብ፣ ነፍስና ሥጋ። እነዚህ ሁሉ ሰባቱ የተጣሉ አካላት እንደገና እርቁ ተጀመረ። በማን? በክርስቶስ ልደት። ዮም አሐደ መሬተ ኮኑ አለ ቅዱስ ያሬድ። ዛሬ አለ የተቋረጠው ማህበር እንደገና ተጀመረ አለ በክርስቶስ ልደት። መላእክት ምን አሉ? ወረዱ ለምስጋና። እንዳለ ቤተልሔም ላይ እረኛ ተሰበሰበ። ታውቃላችሁ፣ በግ የሚጠብቁ እረኞች ሰዎች አሉ። ሰዎችን የሚጠብቁ እረኞች ደግሞ መላእክት አሉ። የሁሉም ደግሞ የእረኞች አለቃ ደግሞ ራሱ ክርስቶስ ነው። ሶስት እረኛ ነው ያለው። እየሰማችሁ ነው? ራሱ በጎችን የሚጠብቁ ምኖች አሉ? እረኞች አሉ። ሰዎችን የሚጠብቁ መላእክት ምንድን ናቸው? እረኞች ናቸው። እነሱ ደግሞ የእረኞች አለቃ ክርስቶስ ደግሞ ምንድን ነው? መልካም እረኛ ነው። እሱ እዛ ጋር የምታዩት እንዳለ እረኛ ነው። የመልካሞች መልካም መድኃኔዓለም ቃል አጣንለትና በዚህ መሰል ነው። ሌላ ምን ቃል አለ? ይኸውላችሁ በነገራችን ላይ ቃላቶች እኛን ብቻ ነው የሚያግባባው። ሌላ ጥቅም የለም። እኛን ያግባባሉ እንጂ እግዚአብሔርን በክብሩ ልክ አይገልጡት። እግዚአብሔርን በእግዚአብሔርነቱ ልክ ሊገልጠው የሚችል ቋንቋ የለም። እግዚአብሔርን በእግዚአብሔርነቱ ልክ ሊገልጠው የሚችል ቋንቋ የለም። ለዚህ ነው ቃል ስናጣ አባታችን እንለዋለን። በጣም ነውር ነው እግዚአብሔርን አባታችን ማለት። ግን ሌላ ቃል የለም። እረኛ እንለዋለን እኮ እግዚአብሔርን። አይገርማችሁ? ሌላ ቃል እኮ ብናጣ ነው። እንዴት አይነት እረኛ ነው? እስቲ በጎቹን ብሉኝ የሚል እረኛ አለ እንዴ? ኧረ የለም። ብቸኛው በጎቹን ብሉኝ ያለው እረኛ ማን ነው? ክብር ምስጋና ለመልካሙ እረኛ ለመድኃኔዓለም ይሁን። ብቸኛው እረኛ እሱ ነው። አያችሁ፣ በግ ከእረኛው ጋር ሲጣላ አይገርም? እንዴት አይነት ድንቅ ነገር ነው! ስለዚህ ጥላቻው ቀጠለ። የሰው ልጅ በዚህ ልክ እያመፀ መጣ። እርግጠኛ ነኝ ጠዋት ተምራችሁታል። ያልነበራችሁ ሰዎች ጥቂት ደቂቃ ወስጄ ዘፍጥረት 11 ታነቡታላችሁ ለዝርዝር ጉዳዩ። የዛሬው በዓል ላይ ሰዎች ከእግዚአብሔር ጋር ተጣልተው የደቀቁበት በዓል ይኸውላችሁ። ሰው አቅም ቢያገኝ ለጎረቤቱ ብቻ አይደለም፣ ለአንተ ብቻ አይደለም የማይተኛው፣ ለእግዚአብሔር እንኳን የማይተኛ ፍጡር። ሰው አቅም ቢያገኝ ለጓደኛው ብቻ አይደለም እንቅልፍ የሚያጣው፣ ለሥላሴ እንኳን አይተኛም። ይሄው ዘፍጥረት 11 ምስክራችን ነው። ሰባ ሰናዖር ጥበብ በዛላቸው፣ ሰማይ ጠቀስ ሕንፃ ሰሩ። ከሕንፃው ከፍታ የተነሳ በጣም ወደ ሰማይ ከመቅረቡ የተነሳ ምግብ በፀሐይ አብስለው እስከ መብላት ደረሱ። ጥበብ በዛላቸው። አንድ ነገር ብቻ ቀራቸው። እሱም የነሱ የበላይ የሆነው እግዚአብሔር እንደሆነ አሰቡ። ስለዚህ ያለ እሱ ነው።
በሞትም ሊወስደን የሚችለው እሱ ነው። ቀጣዩ እርምጃ እሱን መግደል ነው። እየሰማችሁ ነው? ተነሱ። በማን ላይ? በማን ላይ? ማንን ለመግደል? እግዚአብሔርን ለመግደል። ምድርም ሁሉ በአንድ ቋንቋና በአንድ ንግግር ነበረች ይላል ዘፍጥረት 11። ከምስራቅም ተነስተው በሄዱ ጊዜ በሰናዖር ምድር አንድ ሜዳ አገኙ። በዚያም ተቀመጡ። እርስ በርሳቸውም ኑ ጡብ እንስራ፣ በእሳትም እንተኩሰው ተባባሉ። ጡብም እንደ አንድ ድንጋይ እንደ ድንጋይ ሆነላቸው፣ የምድርም ዝፋት እንደ ጭቃ ሆነላቸው። እንዲህም ኑ ለእኛ ከተማ እና ራሱ ወደ ሰማይ የሚደርስ ግንብ እንስራ፣ በምድርም ሳንበትን ስማችንን እናስጠራው አሉ። እግዚአብሔርም የአዳም ልጆች የሰሩትን ከተማና ግንብ ለማየት ወረደ። እግዚአብሔርም አለ፣ እነሆ እነርሱ አንድ ወገን ናቸው፣ ለሁሉም አንድ ቋንቋ አላቸው። ይህንም ለማድረግ ጀመሩ። አሁንም ያሰቡትን ሁሉ ለመስራት አይከለከሉም። ኑ እንውረድ፣ አንዱ የአንዱን ነገር እንዳይሰማው ቋንቋቸውን በዚያ እንደባልቀዋል። አሁን እግዚአብሔር እኮ ከኛ ጋር እኛ ማጥፋት፣ እኛን መበቀል፣ እኛን ከኛ ጋር ጦርነት ግብግብ እኮ አይገጥም። ቋንቋችንን ብቻ ዘወር ማድረግ እኮ ግንብ እየሰሩ ነው። ድንጋይ አምጣ ሲለው ውሃ ይዞለት ይመጣል። ቋንቋው ተቀይሯል። እግዚአብሔር እኮ እዚህ ጋር ብቻ ዘወር ማድረግ ወይ ነው። አይገርማችሁ? እግዚአብሔር ከኛ ጋር ቢጣላ አስባችሁታል? ብዙ ነገር እኮ ማድረግ አይጠበቅበትም። ሰማይ ላይ የተቋጠረውን ውሃ አንድ ጊዜ ክንብል ብቻ ማድረግ ነው። ያንን የደመናውን መወጠሪያውን አንዴ ብቻ መቅደድ እኮ ነው። ግንፍል ብሎ ይወርዳል። እግዚአብሔርማ ይችላል። እሱ አይቆጣ እንጂ ሁሉ መሳሪያው እኮ ሁሉ መሳሪያው ነው እግዚአብሔር። እግዚአብሔር ይውላችሁ ውሃ ምግብ ነው አይደል? ህይወታችንን የሚያስከትል ነው አይደል? በውሃ አንቆ መግደል ይችላል። እግዚአብሔር ከተጣላ ምግብ አንቆ እንዲገለን ማድረግ ይችላል እኮ እግዚአብሔር እኮ ይውላችሁ መሳሪያና ሰራዊት እኮ ማሰለፍ አይጠበቅበትም እኮ። ጦረኞችን መመልመል እኮ አይጠበቅበትም። እግዚአብሔር ከኛ ጋር ቢጣላ ይሄ ነፋስ እንደ መርዝ እየሆነ ወደ አፍንጫችን እንዲገባ ማድረግ ብቻ እኮ ነው። ይችላል ደግሞ እግዚአብሔር ይችላል። እሱ አያምጣው እንጂ እሱ አያምጣው። ለአንዱ ህይወት የሆነውን ሞት ማድረግ ይችላል። ታስታውሳላችሁ? እስራኤል ዘሥጋ ያስለቀሳቸው ፈርዖን የተባለ ሰው ነበረ። ከእግዚአብሔር ጋር ተጣላ። ከእግዚአብሔር ጋር የሚጣሉ ምን ይላሉ? ይደንቃሉ። ከፈርዖን ያንን ሁሉ አመፅ ከሰራ በኋላ ህዝቤን ልቀቅ ብሏል የሰራዊት ጌታ እግዚአብሔር አለ። እግዚአብሔር ማን ነው ደግሞ? እስራኤልን አልለቅም፣ እግዚአብሔርን አላውቅም። እግዚአብሔር ዝም አለ። ሊያሳየው ነው። አያችሁ፣ ሁሉን ቻይ አይደለም። ለእስራኤል ዘሥጋ የተንጣለለውን የኤርትራን ባህር ከፍሎ የውሃ ግድግዳ አድርጎ የውሃ ግድግዳ እየተደገፉ ተሻገሩ። በጣም በሚገርም ሁኔታ እነሱ የአበባ ምንጣፍ ተነጥፎላቸው የውሃ ግድግዳ እየተደገፉ የተሻገሩት ያ መንገድ ፈርዖን ሲገባ መቃብር ሆነለት። ያንን የሚያህል ግዙፍ፣ ያንን የሚያህል ግሩም ንጉሥ፣ የግብፅ ንጉሥ ህዝቡን እንደ ገል ቀጥቅጦ እንደ ሰም አቅልጦ የገዛ ፈርዖን አስከሬኑ የክብር ሽኝት ሳይደረግለት መቃብሩ የቱ ጋር እንደሆነ ሳይታወቅ ቀረ። ከእግዚአብሔር ጋር የሚጣሉ ምን ይላሉ? ይደቃሉ። እነዚህ ሰዎች አሁን እግዚአብሔር ብቻ ነው፣ ሥላሴ ብቻ ነው ከኛ አቅም በላይ የሆነ ሁሉ በእጃችን ሁሉ በደጃችን ሆኗል። ጥበብ በስቶልናል፣ አቅማችን ተደራጅቷል። አሁን እግዚአብሔር ሥላሴ ብቻ መግደል አለብን አሉ። ተስፋው እዛ ሰማይ ጠቀስ ህንፃ ላይ ሆነው ጦራቸውን ወደ ሰማይ ይወረውራሉ። ሰይጣን ለወዳጁ ቅርብ ነው። ጫፉን በምታት ደም እየቀባ ይልክላቸዋል። አሁን አብን ወጋ። ቀጣይ ላይ ጦሩን ይወረውራሉ። አሁንም ደም ጎርሶ ይመለሳል ጦሩ። አሁን ወልድን ወጋ ነው ይላሉ። እግዚአብሔር አየ። እኔ ትዕግስቱ እግዚአብሔር አይገርማችሁም? እንዴት አይ እየቻለ ማጥፋት መደባለቅ እየቻለ ዝም ብሎ መጨረሻቸው ነው ያየው። አያችሁ፣ እኛም እኮ ያየን እኮ ነው። እግዚአብሔር የምንሰራውን ጉድ እኮ ስላላወቅ አይደለም፣ ዝም ብሎ ያየን። መጨረሻቸው የቱ ጋር ሊጠቀልሉት ምኑ ጋር ሊያደርሱት ነው? ራሳቸው ወደ አጋንንትነት ሊቀየሩ ነው እንዴ? ክፋታቸው እንዴት ነው እየዘመነ የመጣው? ኃጢአታቸውን እንዴት ነው የሚሰሩት እያለ ያየን።
እኛ ከዕለት ወደ ዕለት ኃጢአት በቃን አንልም። ኃጢአታችንን ዘመናዊ ቅርጽ እየሰጠ ነው። ሌላ ክርስትና እያስነሳ ነው። አሁንማ እኮ መንፈሳዊ ስም ሰጥተነዋል። አሁን የሰው ስም ማጥፋት የሰው ኃጢአት ማየት እኮ አሁን መረጃ ተብሎ እኮ ክርስትና ስም ወጥቶበታል። ታውቃላችሁ? ሐሜት አይባልም እኮ እየሰማችሁ ነው። ምንድን ነው የሚባለው? መረጃ ተብሎ በቃ እየከሸን ነው፣ እያስተካከል ነው፣ ቦታ እየሰጠን ነው። እንዴት አይነት ክፋት እንደሆነ ሰው ኃጢአቱ እየበዛ ሲሄድ የመጨረሻው ጥላቻው ይውላችሁ ከእግዚአብሔር ጋር ነው። ደግሞ ከእግዚአብሔር ጋር የሚጣሉ ምን ሊሆን ታስታውሳላችሁ? ቅዱስ ጳውሎስ ክርስቶስን አሳደደው። ስለምን ታሳድደኛለህ? ለምን ከኔ ጋር ጥላቻ ትጀምራለህ? የመውጊያውን ብረት ብትረግጠው ለራሴ ይመስልሃል። ይኸውላችሁ ሰውን ብትረግጡት እሱን ያማዋል። የሾለን ብረት ሄዳችሁ በእርግጫ ብትመቱት ማን ነው የሚወጋው? ራሳችን ነው። የረገጥነው እኛ ነን የምንጎዳው። ከክርስቶስ ጋር አጠብ፣ ከእግዚአብሔር ጋር አጠብና ብትጣሉ ከእግዚአብሔር ጋር ጥላቻ። ይኸውላችሁ ጥላቻ አይመረጥም ሲጀመር፣ ግን ከእግዚአብሔር ጋር ጥላቻ ደግሞ ከባድ ነው። አትጣሉ። እግዚአብሔርን ብዙ ቀን ጠልተነዋል፣ ብዙ ቀን ተጣልተነዋል፣ ብዙ ቀን አጉረምረምበት፣ ብዙ ቀንም ከሰነዋል እንጂ ብዙ ቀን እኮ ከሰነዋል። እኛ እኮ የሚፈርድበት ዳኛ አጠልኩ። እኔን እኮ እንዲህ አላደረከኝም፣ እንዲህ አላረክልኝም፣ እንዲህ አርገኝ እንላለን። ደግሞ የጅልነታችን ማን እግዚአብሔርን ማን ጋር እንደሆነ እንደምንከሰው ታውቃላችሁ? እግዚአብሔርን እግዚአብሔር ላይ ቆርጠን ከሰው እግዚአብሔር ቤት መጥተን እግዚአብሔር ነው እንግዲህ እንዲህ አላረገልኝም፣ እንዲህ አላረከኝም፣ እንዲህ አርገኝ ምን ነው? እግዚአብሔርን ነው የምናናግረው። ማን ላይ ነው የምንከሰው? ራሱ እግዚአብሔር ነው። እግዚአብሔር ግን ይሄ ሁሉ ሁኔታ፣ ይሄ ሁሉ ግፍ፣ ይሄ ሁሉ ሴራ እየተሰራ ታውቃላችሁ? ለምን ዝም አለ እግዚአብሔር እንላለን። አሁን ይኸውላችሁ ለምን ዝም አለ የሚል ሰው ካለ እግዚአብሔር መፍረድ ቢጀምር ከዚህ ሰው ቢጀምር እንዲህ አርጎ እኮ መፍረድ ነበረበት ብሎ እኮ ለእግዚአብሔር እኮ እንዴት መስራት እንዳለበት እኮ ሊያማክረው ምንም አልቀረም። እግዚአብሔር ዝምታው መልስ አለው። እግዚአብሔር ዝምታው ስራ አለው። ታውቃላችሁ? ሐሳቡ ስራ ይሰራል እግዚአብሔር። ዝምታው ስራ ይሰራል እግዚአብሔር። ንግግሩ ስራ ይሰራል። ይሄንን ጨለማ ብርሃን ይሁን ሲል ድቅድቁ ጨለማ ይገፈፋል። ጨለማ ይሰማዋል እግዚአብሔርን። አያችሁ? ማዕበሉ ጆሮ አለው ለእግዚአብሔር ሲሆን ጸጥ ይላል። ልብ አለው ድንጋዩ። ይኸውላችሁ ለእግዚአብሔር አልገዛ ያለ እግዚአብሔርን አልሰማ ያለ ፍጡር ሰው ብቻ ነው። ከሰው ውጪ ሁሉም ለእግዚአብሔር ይታዘዛል። ሁሉም ለእግዚአብሔር ይገዛል። ሁሉም እግዚአብሔርን ይሰማዋል። ደግሞ እግዚአብሔር ሰው እንደ ሰው ያከበረውና ያወደደው የለም። የመድኃኔዓለም የሥላሴ ትልቁ ፕሮጀክት ሰው ነው። በቃ ከሰው በላይ የእግዚአብሔር ሌላ ጉዳይ የለውም። ሰው መሆኑ ለሰው ነው። እስቲ ሰው መሆኑ ለማን ነው? ሰው መሆኑ ይኸውላችሁ መላእክት አመሰገኑ። እነሱ ግን የሚጠቀሙት ጥቅም የለም። ልደቱን ትምህርቱን ጠቅለል ለማድረግ ልደቱን አንድ መልአክና አንድ ነቢይ የተናገሩትን ስለ ልደቱ የዘገቡትን ዜና እንየው። ይኸውላችሁ ኢሳይያስ ሰው ነው። ሕፃን ምን ብሎልናል? ተወልዶልናል አለ። ራሱን አካቶ ሰው ስለሆነ ይሄንኑ ዜና ቅዱስ ገብርኤል ሲናገረው ግን ምን አለ? የሉቃስ ወንጌል ምዕራፍ 2 ምን ብሎላችኋል? አቤት አቤት! እስቲ ሁለቱን ሐሳብ ንገሩኝ። የኢሳይያስ ንግግር ምንድን ነው የሚለው? ተወልዶልናል፣ ራሱንም አካቶ ሰው ነው። መልአኩ ግን ምን ብሎላችኋል? እሱን አያካትትም። አያችሁ? ሰው አይደለም መልአኩ። ስለዚህ ጥቅሙ በሰው መሆኑ ውስጥ የሚያገኘው ምንም ክብር የለም። ከገነት አልወጡማ መላእክት፣ አልተሰደዱማ ከገነት። በራሳቸው ከተማ ነው የሚኖሩት። በዚያው በምስጋና ላይ ናቸው። ግን የነበረው ህብረት በመጀመሩ ደስ ብሏቸዋል። ምን ብለው አመሰገኑ? ስብሐት ለእግዚአብሔር በሰማያት፣ በሰማይ ለእግዚአብሔር ምስጋና ይሁን አሉ። አሜን። ምስጋና ይሁን በሰማይ ለእግዚአብሔር። አመስግኑት ይሄንን ቸር አምላክ። አያችሁ? ይችላሉ ንግግር። እስቲ በሰማይ በሉ ምስጋና፣ በምድር ሰላም ይሁን። በሰማይ ምን ይሁን? በምድር አይ በቦታው ማለት ነው። በሰማይ ምስጋና ነው። ሌላ ጭንቅ የለማ፣ ሌላ መከራ ሰቀቀን የለማ፣ ጦርነት የለማ። በሰማይ ምን ይሁን? በምድር ደግሞ ምን ይሁን?
ጦርነት በበዛበት፣ ሰቀቀን በበዛበት፣ የሰው ደም እንደ ቆሻሻ በሚፈስበት በምድር ሰላም፣ በምድር በረከት፣ በምድር ደስታ፣ በምድር ፍቅር ይሁን አሉ። አሜን። ሰላም ይሁን በሀገራችን። አሜን በሉ እንጂ። ሰላም ይሁን በሀገራችን። ሰላም ይሁን በኢትዮጵያ። ሰላም ይሁን በቤታችን። ሰላም ይሁን በትዳራችን። ሰላም ይሁን በስራ ቦታችን። በኑሯችን ሰላም ይሁን። የተወለደው ራሱ የሰላም አለቃ ነው። የምን አለቃ? የምን አለቃ? ምን ማለት ነው? ሰላምን ራሷን ሂጅና ነይ ብሎ የሚያዘዛት ማለት ነው። ፍቅርን ራሱ፣ መስማማትን፣ መግባባትን ራሱ የሚያዘዝ ማለት ነው አለና እስቲ የዘላለም በሉ አባት። እስቲ እንጋር መደምደሚያ እናድርገው። እስቲ ድገሙት። ሁለት ነገር እናድርገው። እንደውም የዘላለምና በሉ የዓለም አባት። እስቲ ድገሙት አንዴ። ሁለቱን እናብራራው። የዘላለም የመጀመሪያው የምን አባት? ምን ማለት ነው? እስከ ዛሬ ድረስ ቻል፣ አሁን 18 ዓመት ሞልቶሻል ውጭልኝ እማይል፣ አሁን ሳበዛው ራስክን ቻል እማይል፣ ከማህፀን እስከ ሽምግልና የሚሸከም ክንዱ የማይዝል ትከሻው ብርቱ የምን አባት? እስከ 18 ዓመት ብቻ ሳይሆን የምን አባት? የዘላለም አባት። ክብር ምስጋና ለዘላለም አባት ለሥላሴ ይሁን። ሁለተኛው ደግሞ የምን አባት? እስቲ የዓለም በሉ ደግሞ የምን አባት? አሁን ይሄን ምሳሌ ላደርገው፣ በጣም ነው የምወደው፣ ደጋግሜ የምናገረው ቃል ነው። ልጠይቃችሁ ነው፣ ሳትደናገሩ መልሱ። የኔ አባት ለኔ ምን ነው? የኔ አባት ለኔ ምን ነው? ለልጄስ ነቃ ነቃ በሉ እንጂ ጨርሻለሁ። የኔ አባት ለኔ ምን ነው? አባት። ለልጄስ? ለልጅ ልጄስ? ከማያት። በጣም ጥሩ። አንዴ እንድገመው። ለኔ ምን ነው አባቴ? አባት። ለልጄ? ለልጅ ልጄ? በጣም ጥሩ። ሥላሴ እግዚአብሔር ለአባቴ ምንድነው? ለአባቴ ምንድነው? ለኔስ? ለልጄስ? ለልጅ ልጄስ? የዓለም ሁሉ አባት። ክብር ምስጋና ለዓለምና ለዘላለም አባት። ያ ማለት ምን ማለት እንደሆነ ታውቃላችሁ? እስከ 7ኛ ትውልድ ተቆጥሮ ባይዳ የማይሆን ሁሌ ቅርብ፣ ሁሌ አካል፣ ሁሌ ወዳጅ፣ ሁሌ ፍቅር የማይርቅ ዝምድና የሁላችን የዓለም አባት፣ የዓለም ወዳጅ፣ የዓለም መድኃኒት። ረግም እንዴት ድንቅ ነው! ዓለምን ፈጥሮ እየመገበ የሚገዛ አመላችንንም ቀለባችንንም ችሎ የሚያኖር ፊቱ ማይጠቁር ትከሻው ማይዝል። ይኸውላችሁ አንድ ሰው ይኸውላችሁ ስለሆነ ሰው ቢነግራችሁ የምትወዱት ሰው እያማ ይሄን አድርጎ ብሎ ሐሜት እያማ ቢነግራችሁ ለዚያ ሰው ያላችሁ ፍቅር ይቀንሳል አይደለ? በቃ ትፈተናላችሁ። የተወራው ወሬ ይሸረሽራቸዋል። እግዚአብሔር ግን ባሉባልታ እኮ አይደለም ያንን ጭምልቅልቅ ስንል ያንን ቆሻሻ ተግባር ስንሰራ አይቶ ፍቅሩ አይቀዘቅዝም፣ አይፈተንም። ወዳጅ 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 ኃጢአታችን ጋር ተስማምቶ እኮ አይደለም። በጣም የምትወዱት ልብስ ይኖራችኋል አይደለ? የምትወዱት ልብስ ደጋግማችሁ ከመልበሳችሁ የተነሳ ይቆሽሻል። ቢቆሽሽም የምትጠሉት ልብሱን ሳይሆን ቆሻሻውን አይደለ? እግዚአብሔር እኛን አልባሲሁ ለክርስቶስ የተባለኛ ልብሶቹ ማለት ነው ለብሰነው ልብስ ሆኖንም የምንኖረው። የሚገርም እኮ ነው። እሱን ያ ልብስ ቢቆሽሽ ቆሻሻውን እንጂ የምንጠላው ልብሱን እንደማንጠላው እግዚአብሔርም የቆሸሽን እኛን ሳይጠላ እኛን ያቆሸሸውን ያንን ኃጢአት ብቻ ይጠላል። እየሰማችሁ ነው? የሚጠላው ኃጢአተኛውን ሳይሆን ምኑን ነው? ኃጢአቱን ይጠላል። ስለዚህ እግዚአብሔር ምን እስከምንሆንለት ይጠብቃል? ቆሻሻው ተወግዶ የሱ አካል እስከምን ይጠብቃል። ኃጢአት ስንሰራ ከኃጢአታችን ጋር ተስማምቶ አይደለም ዝም የሚለን። በድለናል፣ ነውር አለብን፣ አሳዝነነዋል፣ ተጣልተናል። ግን በጣም የምትወዱት ሰው ካለ ላለማጣት ብላችሁ የምትከፍሉት የምትታገሱት ትዕግስት አለ አይደለም? በቃ እሱን ከማጣው ብላችሁ አንዴ ሽማግሌ ትልኩበታላችሁ፣ አንዴ ትታገሱታላችሁ፣ አንዴ ታስታምሙታላችሁ፣ አንዴ በሌላ አማራጭ ትሄዳላችሁ። እግዚአብሔር እኮ እንደዛ ነው። ሰውን በጣም ከመውደዱ የተነሳ ማለት ነው ሰውን መቀየር አልችልም ሲል ህጉን መቀየር ጀመረ።
እንደውም አንድ ሊቅ እንደዚህ ነው እየሰማችሁ ነው። ይኸው መጀመሪያ ዕፀ በለስን ምን አትበል ነበረ? እስቲ አትብላ በለው። የመጀመሪያው ሕግ እኮ ነው። አትስረቅ፣ አትግደል ምናምን እኮ የለም። በአዳም ዘመን ምን የሚሰረቅ ጎረቤት የለም፣ የሚፈርድ ዳኛ የለም። ባሰጣት መስከረ ቢባል የሚከሰስም የለም። ያኔ ሌባም ፖሊስም የለም እኮ ያኔ። ስለዚህ አንድ ሕግ ነው ያለው። ምን አትበል ብቻ። ዕፀ በለስን አትብላ ነው። ሰው ምን አደረገ? በላ። ኦሆ አለና እስቲ ቆይ ደግሞ በሚበላ አድርገዋል። ከዛ ስጋዬና ደሜ ምን በሉ ብሏል። ደግሞ በዚህ በኩል ከተሳካልኝ ብሎ። ስለዚህ ይኸውላችሁ ሰው አልቀየርለት ሲል እግዚአብሔር ምን ማድረግ ጀመረ? ሕጉን እየቀያየረ ላለማጣት እኮ ነው። እኛን ላለማጣት እንዴት እንደታገሰ ተንከራተተልን። በዓለም ላይ ከባዱ ስቃይ ያለበት ሰው ምን እንደሆነ ታውቃላችሁ? ፍቅር የማይገባውን ሰው ማፍቀር። በቃ ሲንከራተቱ ማለት ነው። አሁን እኛ ፍቅሩ አልገባናል። ይሄን ያህል እየተለማመጠ በቃ እኛ የምንለወጥ የሚገባን ማለት ነው። የሚገባን አይደለም። እኔ በጣም የሆነ ሰው ይላል ሁሌ ነው የምለው። ይሄ መድኃኒዓለም ሰው አይታችሁታል? በር ላይ ቆሞ እያንኳኳ ያለው መጣላችሁ አይምራችሁ ላይ እንደሱ ስል የሚያሳዝነኝ ስል የለም። 2000 ዓመት በር ላይ ከቆመ እያንኳኳ ነው ወይ ፍንክች። ያ በሩ የኛ ልብ ነው። እዚህ ነው ዮሐንስ ራእይ ምዕራፍ 3 ላይ አለ አይደለ? በደጅ ቆሜ ምን እላለሁ? የሚከፍትልኝ ቢኖር ገብቼ ከእሱ ጋር ምን እላለሁ? እራት እበላለሁ። ሊጋብዘን እኮ ነው ያናል የሚለማመጠን ደግሞ አይገርማችሁ? ጋብዙ ይብሎ እኮ አይደለም ስጋ የላላችሁ ልባችን የሚከፈት አይደለም። ፍቅር የሚያረቀው ልብ አይደለም ያለ። ተንከራተተ በግብፅ በረሃ እንዲህ በጣም እኮ ነው የሚገርመው። ቀደነቶ እሙ ቆጽለ በለሱን ይላል ቅዱስ ያሬድ። ቅጠል ለበሰ። በዚያ ብርድ እንስሳት እስትንፋሳቸውን አሟሟቁት። ከሰው ተሻሉ እንስሳት። እኛ ግን እየባስ እንስሳ ብቻ አይደለም ከፍተን አውሬ ሆን። ኧረ አውሬ በምንጣቁ ልጅ አውሬን አስናቅን እንጂ ዛሬ አሁን ስላሴ ነበር አይደለም? ሌሊት መምጣት የምትፈልጉ ለማይለት 6 ሰዓት 7 ሰዓት ሌሊት መምጣት የምትፈልጉ ጅብ ነው ሰው ነው የምትፈሩት? አቤት እንዴ! ጅብማ በምንጣቁ ጅብን የሚያስንቅ ሌላ ጅብ አለ አይደል እንዴ? ይኸውላችሁ አሁን ከፍተናል። በቃ ዲያብሎስን ራሱ እንደምንመጣው ታውቃላችሁ። በክፋት የሥራ ልምድ ብቻ ነው የሚበልጠው። እሱ በሥራ ልምድ ነው የሚበልጠው። አዘምነነዋል፣ አስተካክለነዋል። ከዚህ በፊት ተናግሬ እንደሆነ አላውቅም። ይሄ የወጣትነት ጊዜ ይፈትናል አይደል? አንዱ በወጣትነቱ መነኮሰ። በወጣትነት ጊዜ ይኸውላችሁ እንደውም አመክሮት ነው የሚባል አለ በገዳም ሕግ። መጀመሪያም አይመነኮስም፣ የሙከራ ጊዜ የሚባል አለ። ለምን? የወጣትነት ጊዜ ሁለት ተቃራኒ ነገሮች የሚያምሩበት ጊዜ ነው። ያምረናል። ሁለት የማይስማሙና ገዳም ስንሄድ መነኮሳቱ ወይ ባለፈው ሲሰግዱ ስናይ ህይወትማ መንኩስና ነው፣ መንኩሶ ነበር መኖር እንላለን። ከገዳም ተመልሰን ከተማ ስንገባ ደግሞ ባልና ሚስት አንድ ላይ ሆነው ሆቴል ሲገቡ ሲዝናኑ እንዴ ኑሮማ ይሄ ነው እንጂ እንላለን። ሁለቱም ያምረናል። ይሄ ወጣትነት ጊዜ የሚያመጣው ፈተና ነው። ስለዚህ ይሄ ሰው ሁለቱም አማረውና አጋጣሚ መነኮሰ። በገዳሙ ሕግ ሁሉም ሰው የራሱ ቤት ምግብ አይበላም። ታውቃላችሁ? የለም፣ አይዘጋጅም። ተግባር ቤት ይባላል። የሁሉም ገዳማውያን ምግብ እዚያ ይዘጋጃል። 9 ሰዓት ላይ ይደወላል። መቅኑን ሂደው ሁሉም ሰው ያመጣል። በዛን ሰዓት ይመገባሉ። ይሄ ሰው በዚህ 9 ሰዓት ላይ ሁሌ መብላት አልቻለም። ጠዋት ይርበዋል። ደግሞ ማንም ሰው ቤት ውስጥ ማብሰል ክልክል ነው። ምንድን ነው የሚሻለኝ? ይታያል። ያኔ እንግዲህ ይሄ የሳር ቤት አለ ጎጆ ቤት የሚባለው እሱ ነው ያለው። ጭስ ከጨሰ ይታወቃል። ሻማ ገዝቶ ሻማውን አብርቶ በሻማ ላይ ያለችው እሳት ላይ እንቁላል እያገላበጠ ይጠብሳል ሊበላ። ተዋት ያለው አማራጭ ሌላ የለም። መነኮሳቱ የሆነ ነገር ይሸታቸዋል። ኧረ ይሄ ጉዳይ ምንድን ነው? እየሸተተን ነው። የሆነ ሰውማ ምግብ ያበስላል። የገዳሙን ሕግ ተላልፎ ቤት ይፈተሽ ተብሎ ሲፈተሽ ይሄ ሰው ሻማ አብርቶ በሻማው እሳት ምን እያበሰለ ነው? እንቁላል ተይዞ አገሩኔቱ ጋር የገዳሙን ሕግ ተላልፏል። ሲጠየቅ ሰይጣን አሳስቶኝ ነው አለ። እየሰማችሁ ነው? ሰይጣን ራሱ ቀርቦ ነው እንዲህ በሻማ እሳት እንቁላል እንደሚበስል እኔ ራሱ አላውቅም ነበር። በሌላ ተሰማ ከኛ ሰይጣንን ራሱ ክፋት የምናስተምር ነው። ሰይጣንን ክፋት የምናስተምር
ሰይጣን እኮ በቲክቶክ አይሳደብም ታውቃላችሁ? አዎ ሰይጣን እኮ ቲክቶክ አይደለም። እንዲህ ደግሞ የዘቀጠ ስራ አይሰራም። አንዳንድ ቦታ ላይ እንዲያውም ምቹ ሁኔታ ላገኘም ጎሽ እኔ ትንሽ አስተማርኩ አንተ አሻሽላ ኃጢአቱን ሰራሁ ብሎ ይሸልመናል። ምቹ ጉዳይ አላገኝ ብሎ በጊዜው ይሸልመናል። ጠብቁት። እግዚአብሔር ይሁንላችሁ። እዚህ ድረስ ዲያብሎስን ስናገለግል ቁርጥ ዲያብሎስን ሲመስል ክፋታችን የተሰጠንን የጽድቅ ስራ አሻሽለን መስራት ሲገባል ትንሿን አድርጉ ያልተባልነው አንድም ቀን ያልተሰበከልን ሁልጊዜ በፍቅር ኑሩ ሁልጊዜ ታረቁ ተብለን አንድም ቀን ስለ ጽድቅ ከጽድቅ ውጪ ስለ ክፋት ስለ ኃጢአት ተሰብኮ አያውቅም። የት እንደተሰበከ ማን እንደነገረን ማናውቀው ግን አስተካክለን እንሰራለን። ይሄ በጣም ነው የሚገርመው። ክፋታችን እኔ በጣም ነው የሚገርመኝ። ሰው ሰውን ይገላል አይደለ? ሰው ሰውን ይገላል። እኔ ደጋግሜ ነው የምናገረው። ሰው ሰውን ሲገል ገዳይ ውስጥ እሺ ክፉ ሆነ። በጣም የምቀናበት ደግሞ ማለት በጣም የሚገርመኝ ሰው ምን እንደሆነ ታውቃላችሁ? ያን የሚቀርጽ ሰው የሰማ እንዴት ትዛለው ታውቃላችሁ? አሁን ሰው ቀረጸ ማለት ይኸውላችሁ እዛ ፕሮግራም ላይ የለም ጭራሽ አይነካውም ፕሮግራም። አሁን ሰርግ ቤት ሄዶ አንድ ካሜራማን የሚቀርጽ ከሆነ ደስታው እሱ ውስጥ የለም። ልቡ በሙሉ ቀልቡ ያለው ምኑ ጋር ነው? የሙሽሮቹ ፎቶ እንዳይቆረጥ አስተካክሎ ማንሳቱ ላይ ነው ደስታው። ሀዘንም ከሆነ ሀዘን ላይ የተገኘ ካሜራማን ሀዘንተኛ አይደለም። አይነካው ማያለቅስ አፍጦ ነው የሚያየው። ምኑ ነው የሚያየው? አስከሬኑ ሙሉ ለሙሉ የሬሳ ሳጥኑ መግባቱን ካሜራ ውስጥ እሱ ሙያውን ነው የሚያስበው። ሀዘን የሚባል እሱ ጋር ነው። አስባችሁታል የደረስንበትን። ገዳዩ ገደለ፣ ፎቶ የሚያነሳው ያንን አንስቶ የሚለቀሰው በጣም እንዴት ትዝ እንዳለው ነበር። ያኔ እኮ እንዲህ አልነበር ነው። ለበዓል እኮ ዶሮ ሲታይ እኮ እንዳናየው አይናችን እንጨፍን ነበር። እንዴት አሁን ሰው ሲታረድ ከማየት አልፈን ምንም አልመስልም ብሎ ስልክ አውጥተን አስተካክለን ሙሉ ለሙሉ ሰውነቱ እንዲገባል ግን ለመድረስ እግዚአብሔር ይማረን። አሜን በሉ። እግዚአብሔር ይማረን። ስለዚህ ክርስቶስ ይሄንን የከበረ መቅደሱን እንደገና ሊቀድሰውና ሊያከብረው ሰው የሆነ ስንት ልደት አለው ክርስቶስ? የመጨረሻ ጥያቄ ነው። ስንት ልደት አለው? አንቀጸ ብርሃን የተባለ የጸሎት መጽሐፍ ይላል ከመዝን አምን ዘአልቦቱ እም በሰማያት ወአብ በዲበ ምድር። በሰማይ በሉ እናት እንደሌለው በምድር አባት እንደሌለው እንዲህ እናምናለን። ስንት ልደት አለው ማለት ነው? ሁለት ልደት አለው። ለሰማያዊው ልደቱ ምን የለውም? እናት የለውም። ለምድራዊው ልደቱ አባት የለውም። ስንት አባት አለው? አንድ አባት። ስንት እናት አለው? ስንት ልደት አለው? እኛ ስንት ልደት አለን? ተጠብቃችሁ ስንት ልደት አለ? ሁለት ልደት አለ። እንዴ አባታችን ምን ሆነው ታዲያ? እሱ ሁለት ልደት ካለው እኛ አንድ ልደት ካለን እኮ በቃ ተለያየን እኮ። ስንት ልደት አለን? አንድ የመጨረሻ በጣም የምወደው የሊቁን ንግግር ልናገርና ትምህርት ልጠቅልለው። ያልተጠመቁ ሰዎች ስንት ልደት ነው ያላቸው ማለት ነው? አንድ ልደት ነው ያላቸው። የተጠመቅን እኛ ግን ስንት ልደት አለን? ዳግም ልደት ነው። ሊቁ እንደዚህ ይላል፣ አንድ ጊዜ የተወለዱ ሁለት ጊዜ ይሞታሉ፣ ሁለት ጊዜ የተወለዱ አንድ ጊዜ ይሞታሉ። እስቲ ማለት ይሄ በጣም ወርቃማ ቃል ነው። አንድ ጊዜ የተወለዱ ማለት ምን ማለት ነው? ያልተጠመቁ ማለት ነው። በስጋ ብቻ ተወልደው ይቀሩ። አንድ ጊዜ የተወለዱ ሁለት ጊዜ ይሞታሉ፣ ሁለት ጊዜ የተወለዱ ግን አንድ ጊዜ ብቻ በስጋ ይሞታሉ ማለት ነው። በነፍሳቸው አይሞቱ። አንድ ጊዜ ብቻ የተወለዱ ያልተጠመቁ ግን ስንት ጊዜ ይሞታሉ? በማርያም አንዴ ቃሉ እንገምት። አንድ ጊዜ የተወለዱ ሁለት ጊዜ ይሞታሉ። ሁለት ጊዜ የተወለዱ እስቲ አንዴ ድገሙት። አንድ ጊዜ የተወለዱ ሁለት ጊዜ ይሞታሉ። ሁለት ጊዜ የተወለዱ የሰማነውን ይባርክ።